ዌልካም እንኳን ደህና መጣችሁ። ና ወደፊት ቀስ ብለሽ ወደፊት ነይ። ዌልካም እንኳን ደህና መጣሽ። እንኳን ደህና መጣሽ። ነይ ቀጥታ ነይ። እዚህ ጋር ወደ ጥላውን ማንሳት ትችላለህ። አሁን ነይ ወደዚህ ሩታ። ቆይ ትወርቂያለሽ። ቀስ ሩታዬ፣ ዛሬ ላንቺ ለየት ያለ ሰርፕራይዝ ተዘጋጅቷል። እንግዲህ ይህ ሰርፕራይዝ ትንሽ ድካም ነበረው፣ ልፋትም ነበረው። በጣም ደክመን ለፍተን ዛሬ ላይ እንግዲህ ይህንን ሰርፕራይዝ ለማድረግ ልንበቃ ነው ማለት ነው። በመጀመሪያ እንኳን ደስ አለሽ እና ልጅሽ ገና ካሁኑ በረከት ይዞልሽ እየመጣ ነውና ተዘጋጂ። 1 2 ዛሬ ሩታ እንግዲህ የመኪና ባለቤት ሆነሻል። የመኪና ባለቤት ኮንግራ እንኳን ደስ አለሽ የኔ ውድ፣ እንኳን ደስ አለሽ። ይህንን የምታዩት የሱዙኪ መኪና ባለቤት ሩታ ሆናለች ማለት ነው። እንኳን ደስ አለሽ። የዛሬ ልዩ ቀን ቢደገም ቀን በቀን የዛሬ ልዩ ቀን ቢደገም ቀን በቀን ልዩ የሚል ቀን ነው። ልዩ ደስ የሚል ቀን ነው። ልዩ ሰላም ውድ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ፋሚሊዎቻችን ዛሬ እንግዲህ በአዲስ እና በሚገርም አሜዚንግ በሆነ ቪዲዮ ወደ እናንተ መተንላችኋል። የአብዛኞቻችሁ ጥያቄ የኛም ደግሞ እንግዲህ እየዘገየንበት ሶስተኛ ኪሎ የረንገዛለት እሱ ነው የምንጠብቀው። እንግዲህ ሩትዬ በጣም ደስ ብሎኛል። የመኪና ባለቤት በመሆንሽ በጣም እድለኛ ነሽ። በጣም ደስ ብሎናልና ከዚህ በላይ ሌላ ብዙ ንብረቶች ምን ጨምርበት አመት ይሆንልን። እንግዲህ ሌላ ምንም በዚህ አጋጣሚ አብርሽዬ እኛም ሰርፕራይዝ ነው የሆነው። ምክንያቱም በዚህ ሰዓት እንደዚህ እንትን ይላል ብለን አላሰብንም ነበር። እኛም ይደርሳል አይደል? እኔ በእውነት ኮሜንት ላይ ያየው ቢሳካለት ቢያደርገው እያልኩኝ በቃ እየተመኘው ነበር። የውስጡ ሀሳብ ነበር፣ የረጅም ጊዜ ሀሳቡ። እኛም ሰርፕራይዝ እንግዲህ ተሳክቶልናል ማለት ነው። አሁን ፈረንጁ ባይዘው ከነሩታ ቤት አጠገም ማለት ይችላልላችሁ። አንድ እንትን ነው የሚለየውና እዚሁ ሰፈር ውስጥ ነው ያለው። ስለዚህ ምን ታደርጋለህ መሰለህ? ሩታን አይኗን አስረ ነው እሺ ዛፍ የምመጣው። ምናልባት አልወጣም ልትል ትችላለች፣ ግን አንተ ጥላ ምናምን ነገር አድርጊና ለአንዴ ምናምን ያው አራስም ስለሆነች ምች ነው ምንድነው እንዳይመታት ይባላልና ለዛ እንደምንም በቃ ፈልገንሻል። አንዴ ብቻ ነኝ ልጁን አስተኝታው እንድትመጣ አድርግሽ፣ ይዛው እንዳትመጣ እሺ። ከዛ ጥላ ይኖራል ብዬ አስባለሁ። ይዛት ነው ሂድ ቶሎ በል፣ እኛ ሬዲ እንሆናለን። እስከዛ እንዴት እንደምትተኩሱ ላሳያችሁ። አተኳኳት ላይ አንዳችሁ በዚህ በኩል እንትኑ አይደለም በር ላይማ አምጥተናት ማለት ነው። አይኗን አስረን ይኸው እዚህ ጋር ካቆምናት በኋላ ማለት ነው ጎንና ጎን ላይ እንደዚህ ቢያፈንጥን ፀሐይ እንዳይነካት እዚህ ሩታን አምጥተን እዚህ ጥላ ላይ ነው የምናደርጋት ማለት ነው። እዚህ ጥላ ላይ ነው የምናደርጋት። ከዛ ለማፈንዳት ተዘጋጀው። አንዳችሁ ከዛ በኩል አንዳችሁ ከዛ በኩል ትሆናላችሁ። ከዛ ይሄንን አበባ በእጇ ሰጣታለሁ። ይሄን ግን ብናነሳውስ ያዘው ብሩክ ያዘውና ለማንሳት ይሄ ለመሳብ ይመቻል። እግሮቹ ጋር እንፈታታቸው ቆይ በቃ ልክ ስትመጣ ማለት ነው እግሮቹ ጋር የታሰሩትን ትፈታቸዋለህ ማለት ነው። ከዛ ይሄንን ክፍት ነው የምናደርገው፣ ሰርፕራይዝ እናደርጋታለን ማለት ነው ለማፈንዳት እንዲመችክ። ይሄንን በቃ እሺ። ለማንኛውም ቤተሰቦቼ እዚህም ግቢ የሚያለቅስ ህፃን አለና ልጅ እየመሰለኝ ነው እና እሺ፣ ስለዚህ ሬዲ ሆነናል ማለት ነው፣ ተዘጋጅተናል። ግቢ እየደነገጠ ነው። ግን ምን ትል ይመስላችኋል? አልቀበልም ብትልስ እንዴ? አልቀበልም ብትል ይባላል አራት ይባላል። አይ ምናልባት እንግዲህ ልቧን ማለት ነው አታምንም። አይ ማመኑ ታምናለች። ለምን ከዛም በፊት እንደዚህ ቃል ገብቼላት ነበረ መኪና እንደምገዛላት ማለት ነውና ቃል ገብቼላት ስለነበረ ማመኑን በደንብ እንደምታምን እርግጠኛ ነኝ። ስለዚህ እንግዲህ ሁላችንም ስራችንን ተይዘዋል ማለት ነው። እንግዲህ ሩታዬን ፀሐይ እንዳይነካት እዚህ ጋር አምጥተን እናቆማት። እሺ የሆነ ድምጽ እየሰማው ስለሆነ አበባው ማን ያዘው? ይሄው እዩ። ከዛ የዩ ስራ ምን መሰላችሁ? ቶሎ ብለን መፍታት ነው። እሺ መጡ ድምጽን ቀን ካሜራማን ታዞረዋለሽ ልክ ወደ በር ሲገቡ ማለት ነው።
ድጉድ ለማሳመን የታገለኝ ብሩክ ለማፈንዳት እንዲመች እዛ ጋር ድጉ ለማድረግ እንዲመች የዛሬው ልዩ ቀን ቢደገም ቀን በቀን የዛሬው ልዩ ቀን ቢደገም ቀን በቀን መሩዝ አንዴ መጡ ካሜራ እንዳታዞር ቆይ አዙሩ አሁን ዌልካም እንኳን ደህና መጣችሁ ና ወደፊት ቀስ ብለሽ ወደፊት ነው ዌልካም እንኳን ደህና መጣሽ ነይ ቀጥታ ነይ እዚህ ጋር ወደ ጥላውን ማንሳት ትችላለህ አሁን ነይ ወደዚህ ሩታ ቆይ ትወርቂያለሽ ቀስ ና ካሌ ወደዚህ ና አንግ እያረጋችሁ ነው የሆነ ትልቅ ሰርፕራይዝ ተዘጋጅቶልሻል እንደዛው አይ መገመት እንኳን በዚህ ሰዓት ይከብዳታል በመጀመሪያ ሩታዬ ማየት የሚቻለው ወደዚህ ብቻ ነው እሺ አሁን ወደ ያዝንሽ ማለት ነው እኮ አይታይ ወደዚህ ብትለኝ ወደዛ እኮ ልቀቃት አንዴ ይኸው ይሄንን ያዡ አንዴ ስጦታ ነው ከዛ መልሰ ያዛት እንግዲህ ሩታዬ ዛሬ ላንቺ ለየት ያለ ሰርፕራይዝ ተዘጋጅቷል እንግዲህ ሰርፕራይዝ ትንሽ ድካም ነበረው ልፋትም ነበረው በጣም ደክመን ለፍተን ዛሬ ላይ እንግዲህ ይሄንን ሰርፕራይዝ ለማድረግ ልንበቃ ነው ማለት ነው በመጀመሪያ እንኳን ደስ አለሽ እና ልጅሽ ገና ካሁኑ በረከት ይዞልሽ እየመጣ ነውና ስሙ በረከት ልበለው ብላል አይ ስሙን ችግር የለውም እንወያይበታለን እኔ ኪሩቤል ብያለሁኝ ከዛ አንቺን ያወጣሽው ደግሞ ትናገሪና የሆነ ቀን ኮሜንት ላይ ጽፈን ኦዲየንስ ደግሞ የትኛውን ስም እንደሚያጸድቅ አብረን የምናየው ይሆናል ማለት ነው በዛሬ እናርገው እንዴ በዛሬ ታልቋል ስሙታ እሺ ለማንኛውም ፋሚሊዎች ያንቺን ምርጫ የኔንም ምርጫ ዛሬ በሚለቀቀው ቪዲዮ ላይ ኮሜንት ላይ እናስቀምጣለን ከዛ ላይክ የበለጠ ስም ይጸድቃል ማለት ነው ጋይስ ተስማምተናል እሺ ከእናንተም ጋር ተስማምተናል ስለዚህ ሩታዬ አሁን ወደ ማየት ልትመጪ ነው እንዳትለቃት እኔ ወደዚህ ትንሽ ጠጋ እሺ እንግዲህ ተዘጋጂ ሩታ ሰርፕራይዝ ለመደረግ ተዘጋጂ 1 2 ዛሬ ሩታ እንግዲህ የመኪና ባለቤት ሆነሻል ኮንግራ እንኳን ደስ አለሽ የኔ ውድ እንኳን ደስ አለሽ አንተ እሺ የታለ ሙዚቃ ይቀድሙ የዛሬ ልዩ ቀን ቢደገም ቀን በቀን የዛሬ ልዩ ቀን ቢደገም ቀን በቀን ልዩ የሚል ቀን ነው ልዩ ደስ የሚል ቀን ነው ልዩ እንኳን ደስ አላችሁ እንኳን ደስ አለሽ ሩታ አሁን ማለት ነው ይሄ የምታየው መኪና ሁሉ ነገሩን ጨርሶ ታርጋውን ምኑን ሁሉ ነገር ጨርሶ እንግዲህ ምንም ካንቺ የሚጠበቀው መንዳት ብቻ ነው እንግዲህ ፋሚሊዎቼ ይሄንንም አውቄ ሰርፕራይዝ እንደማረጋት ከዛም በፊት አቅ ስለነበረ መንጃ ፍቃዱን አስቀድማ ያኔ እንድትማር አድርጌ ነበረ እና መንጃ ፍቃድም እጇ ላይ ነው ያለው ስለዚህ ወደ ቤት ስትመጪ በራስሽ መኪና ነው ማለት ነው አውቀን አይደለም የምር የእውነት ምን ነው የምናውቀው አይ እኮ ሲያንስብሽ ነው እንጂ አይበዛም እና የዚህ መኪና ባለቤት ሆነሻል ቁልፉን ቡቡዬ ታስረክብልኛለህ ከዚህ በኋላ አንተ ኪስ ላይ ምንም አይሰራም ማለት ነው አሁን ይሄንን የምታዩት የሱዙኪ መኪና ባለቤት ሩታ ሆናለች ማለት ነው እንኳን ደስ አለሽ እንግዲህ ልጅሽ በረከት ነው ካለ መጀመሪያ ልጅሽ በረከት ነው እሺ ለማንኛውም ሩታዬ ይሄንን ሰርፕራይዝ ስናደርግሽ ያው በሐሳብ
ሙሉ ጓደኞቼ ያግዘውኛል። ያው በገንዘብ እኔ እንትን ብልም እነሱ ደግሞ ሀሳባቸውን በደንብ አድርገው ነግረውኝ እንዲህ ብናደርግ እንደዚህ አድርገን ሰርፕራይዝ ሩታን ማድረግ እንችላለን ብለውኝ እንግዲህ በመጨረሻም የጋራ ሀሳብ ሆኖ ተሳክቶልናል ማለት ነው። እና ደስታሽን በደንብ ግለጭልን እስኪ በደንብ በነፃነት ማለት ነው። ምን ተሰማሽ? አውቃችሁ ነው ምን እናውቃለን ራስሽ ማለት ነው። ከዚህ ግቢ ራስሽ ይዘሽ ነው የምትወጪው። ከዛ እናንተ ግቢ ነው የምታስገቢው ነው። ከዛ መቼም አላምንም ማለት አቺ ወይንም 2 ቀን 3 ቀን ግቢ ስታሳድሪው በደንብ እያመንሽ ትመጪያለሽ። አይ እንዳምን እዛው ነው ማድረው መኪና ውስጥ። እና የተሰማሽን ስሜት እስኪ ንገሪያቸው። በጣም አመሰግናለሁ ሁላችሁንም፣ በተለይ አንተን በጣም አድርጌ አመሰግናለሁኝ። ግን የምራችሁ ነው ቤሩት አሁን ይተርተር አይደል እንዴ? ይዘሽ ትወጫለሽ እኮ ይሻለኝ። እሺ በጣም አመሰግናለሁ በጣም ከልቤ። እኔ እንጃ ስለተጨነክልኝ እኔን ለማስደሰት እኔን ሰርፕራይዝ ለማድረግ ብዙ ጣውሬልን ስለወረድክ ከልብ አመሰግናለሁ። ግን እኔ ነው በዚህ ልክማ ምን እናለ እንትን መኪና እኮ መግዛት ፕራንክ የምታደርገኝም እየመሰለኝ ምንም ፕራንክ የለም ወይ የሆነ ነገር ያሰብክ እየመሰለኝ የእውነት ምንም ፕራንክ ለና የምርህ ነው የእውነት። እሺ በጣም አመሰግናለሁ። ቴንክ ዩ እንግዲህ እና ደስ ስላለሽ እኛም ደስ ብሎናል። ምናልባት መልካም ምኞታችሁን መመኘት ትችላላችሁ። አሁን ይፈቀዳል ለሁለት ሰው ለሶስት ሰው እድል ልስጥ። ፈረንጆ መጀመሪያው ይፈቀድለት እና ሩታ የመኪና ባለቤት ስለሆንሽ በጣም ደስ ብሎኛል። ያው ደስተኛ ትሆኛለሽ ብዬ አስባለሁ። ደስተኛም ሆነሻልና ከፊትሽ ደስታሽን እያየ ነው ስለሆነ ብቻ ልጅሽ ብዙ በረከት ይዞልሽ መጥቷል። ከዚህ በኋላ ደግሞ ብዙ ነገሮች ይዞልሽ እንዳይመጣ አልጠራጠርምና እንኳን ደስ አለሽ። ካሁን በኋላ ደግሞ ደስተኛ እንደምትሆኚ 100% እርግጠኛ ነኝ። አይበቃኝ ሌላ ለማለት ነው። እሺ ብሩክ መጀመር ፈልጋለሁ። እንግዲህ ልጃችሁ የአይን አባተኛል አይደል? አሉ እሺ ብቻ የአብርሽና የሩታ ልጅ ብዙ በረከት ይዞ እየመጣ